በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም እንኳ ላጠይቆ አካላት በስም በግብር በአካል ሦስት ብዬ ባምንም፣ በመለኮት በባህሪ በሕልውና በአገዛዝ በስልጣን ይህንን ዓለም በመፍጠርና በማሳለፍ አንድ አምላክ ብዬ በማመን በሁለት ወገን ድንግል ንጽሕት በምትሆን በእመቤታችን በቅድስት ድንግል ማርያም በጻድቃንና በሰማዕታት በቅዱሳን መላእክት አማላጅነት በመተማመን ሕይወት የሚሰጠውን የእግዚአብሔርን ቃል ማስተላለፍ እጀምራለሁ። ሁሉን የሚችል እግዚአብሔር አምላክ ለአባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን ሊቃውንት ምስጢርን የገለጸ እግዚአብሔር አምላክ ምስጢሩን ይግለጽልን። ለምናዳምጠውም ደግሞ እግዚአብሔር አምላክ ማስተዋልን ይስጠን። በያላችሁበት ያላችሁ አድማጮቻችን በሕያው እግዚአብሔር ስም በያላችሁበት ሰላምታችን ይድረሳችሁ። ዛሬ የምንማረው ከባለፈው ተከታታይ ትምህርት በውኑ ኢየሱስ ክርስቶስ አማላጃችን ነውን? ክፍል 2 እንቀጥላለን። በዚህ በውኑ ኢየሱስ ክርስቶስ አማላጃችን ነውን በሚለው የትምህርት ርዕሳችን ውስጥ 7ቱ የመናፍቃን ጥቅሶችና መልሶቻቸውን አብረን አንድ በአንድ እያየን ትምህርቱን እንዘልቃለን። በማስተዋል መጽሐፍ ቅዱሳችሁን በማንበብ በጥሞና እንድትከታተሉ በእግዚአብሔር ስም አደራ እንላለን። ባለፈው ክፍል 1 በውኑ ኢየሱስ ክርስቶስ አማላጃችን ነውን በሚል ርዕስ ተከታታይ የወንጌል ትምህርት ጀምረን ዛሬ ክፍል 2ን ስንቀጥል ኢየሱስ ክርስቶስ በስግው ወራት በሰውነቱ ከልደት እስከ ስቅለት እንዳማለደ እናም በመስቀል ሞት እንዳስታረቀን ምልጃውም እርቁም በቀራንዮን መስቀል ላይ እንደተፈጸመ ከመጽሐፍ ቅዱስ ተምረናል። ከትንሣኤ በኋላ ኢየሱስ ክርስቶስ እንደማያማልድ እና የማማለድና የማስታረቅን አገልግሎት ለቤተ ክርስቲያን እንደተሰጠ እኛም ከእርሱ በተሰጠን ጸጋ ሰዎችን እንደምንማልድ እናም ከእግዚአብሔር ጋር እንደምናስታርቅ ቅዱስ ወንጌል ባለፈው በተማርነው ትምህርት ተመልክተናል። ለዚህም ማስረጃ የሚሆኑን የባለፈው የተማርነውን አንድ የመጽሐፍ ቅዱስ ክፍል አነብና ወደ ቀጣዩ እንሄዳለን። በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ ቁጥር 21 ያለውን ክፍል አነባዋለሁ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ
ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። የማማለድና የማስታረቅን አገልግሎት ለእኛ ሰጠን። እርሱ በእኛ ሊማለድ በእኛ ሊለመን በዙፋኑ አለ። ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን እንደ ስግው ወራት ስለኛ አይማልድም፣ ምልጃውም በስግው ወራት ተፈጽሟል። ቅዱስ ጳውሎስ ስለዚህ ነገርም ሲያስረዳን በሁለተኛው ቆሮንቶስ መልእክት ምዕራፍ 5 ቁጥር 16 ላይ የተጻፈውን እንዲህ እናነባለን። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስም በሥጋ እንደሆነ ያወቅን ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚያ አናውቀውም። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በፍጹም ግርማ ሞገሱ በመለኮቱ በዙፋኑ ላይ አለ። ለእርሱ ክብር ምስጋና ይሁን። ጌታችን ኢየሱስ ክርስቶስ አስቀድሞ ለሐዋርያቱ ከትንሣኤ በኋላ ስላለው ነገር ሲያስረዳ እርሱ ራሱ ለደቀ መዛሙርቱ እንዲህ ብሏቸው ነበረ። ምን እንደማያማልድ እርሱ ራሱ ተናግሯል። በዮሐንስ ወንጌል ምዕራፍ 16 ከቁጥር 23 እስከ ቁጥር 25 ያለውን ክፍል ስናነብ ይህንን በምሳሌ ነግሬያችኋለሁ፣ ነገር ግን ስለ እናንተ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲያ በኋላ በምሳሌ የማልናገርበት ሰዓት ይመጣል። ከትንሣኤ በኋላ ስላለው ወይም በመስቀል ላይ ወደ ምድር የመጣበትን የማስታረቅ ሥራው ከተፈጸመ በኋላ ነፍሱን አሳልፎ በመሥዋዕትነት ምድርንና ሰማይን ሰውንና እግዚአብሔርን ካስታረቀ በኋላ ስላለው ነገር ሲያስረዳ እንዲህ አለ። በዚያ ቀን በስሜ ትለምናላችሁ። እኔ ስለ እናንተ አብን እንድለምን የምላችሁ አይደለሁም። ከትንሣኤ በኋላ ይለመናል እንጂ አይለምንም፣ ይማለዳል እንጂ አያማልድም። በዚያ ቀን ከእኔ አንዳች አትለምኑም። እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስከ አሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። አስተውሉ። በክርስቶስ ውስጥ በተዋህዶ እግዚአብሔር አለ። እሱ ስለምን እሱ ራሱ ያደርግልናል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ያለውን የቅዱስ ጳውሎስ መልእክት አስታውሱ። ክርስቶስ ወደ ሰማይ ካረገ በኋላ በላይ በሰማይ ሆኖ እሱን በስሙ ስለምነው እሱ ማንንም ሳይለምን እሱ ራሱ ያደርግልናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ የተነገረውን ቃል ልብ በሉና ተመልከቱ። እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር
በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ይህንን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። አሁን ክርስቶስ ከዕርገት በኋላ የምናየው በምድር ከሰው ልጆች ጋር እንደኖረው አይደለም። ማናቸውንም ነገር በስሙ ስንለምን እሱ ያደርገዋል። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። የሚያደርግልን እርሱ ነው። ቅዱስ ጳውሎስ የተናገረው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሆነ አናውቅም፣ ክርስቶስም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚያ አናውቀውም። ስለዚህ አሁን ጌታችን ኢየሱስ ክርስቶስን አቤቱ ጌታ ኢየሱስ ሆይ ማረን ስንለው ይምረናል። አሁን ያለው እንዴት ነው ቢሉ የዮሐንስ ራእይ ላይ ዮሐንስ በራእይ ያየውን መልእክት እንመለከታለን። ዮሐንስ ኢየሱስ ክርስቶስ አሁን በምን አይነት ሁኔታ ላይ እንዳለ ሲናገር በራእይ ያየውን ከትንሣኤ በኋላ ስላለው ሲያስረዳ በራእይ ያየውን ሲናገር በዮሐንስ ራእይ ምዕራፍ 19 ከቁጥር 11 እስከ ቁጥር 16 ያለውን ክፍል አነብላችኋለሁ። እንደዚህ ይላል። ሰማይም ተከፍቶ አየው ይላል ዮሐንስ በራእይ። እነሆም በአምባ ላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው። በራሱ ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉ ጭፍራዎች ነጭና ጥቁር ቀጭን የተልባ እግር ልብስ ለብሰው በአምባዎች ፈረሶች ላይ ተቀምጠው ይከተሉት ነበር። አሕዛብንም ይመታ ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣ ወይን መጥመቂያ ይረግጣል። በልብሱም በጭኑም የተጻፈበት የነገሥታት ንጉሥ የጌቶች ጌታ የሚል ስም ነው። በዚህ ቅዱስ ቃል መሰረት አሁን ኢየሱስ ክርስቶስ በዙፋኑ ላይ ያለው የሚለመን አምላክ፣ የሚፈርድ አምላክ ነው። ኢየሱስ ክርስቶስ የነገሥታት ንጉሥ፣ የጌቶች ጌታ ይለመናል እንጂ አይለምንም። ለምነነው ደግሞ ይምረናል። ስለዚህ አሁን ያለው በፍርድ ዙፋኑ ላይ ነው። ዮሐንስ በራእይ እንዳየው ሰማይ ተከፍቶ አየው፣ እነሆም በአምባ ፈረስ ላይ የተቀመጠበት የታመነ እውነተኛ ይባላል፣ በጽድቅም ይፈርዳል ይላል። እርሱ በጽድቅ የሚፈርደው በዙፋኑ ላይ ያለው ጌታችን ኢየሱስ ክርስቶስ ነው።
በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል መጽሐፍ ቅዱስ። መቼ? አሁን ተፈርዶበታል። ማን ነው የፈረደበት? ማን ነው የሚፈርደው? የዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ አብ በማንም ሰው አይፈርድም፣ ዳሩ ግን ፍርድን ሁሉ ለወልድ ሰጠው። ዮሐንስ በራእይ በዙፋኑ ላይ ያየው በጽድቅ ይፈርዳል ያለው ኢየሱስ ክርስቶስ እርሱ ፈራጅ ነው። አብ በአንድስ እንኳን አይፈርድም፣ ፍርድን ሁሉ ለወልድ ሰጥቶታል ይላል። መቼ ነው የሚፈርደው? ዮሐንስ 3:18 ላይ እንደተገለጸው በማያምን አሁን ተፈርዶበታል። ማን የፈረደበት? ኢየሱስ ክርስቶስ ጌታችን፣ መድኃኒታችን፣ አምላካችን፣ ፈጣሪያችን፣ መድኃኒታችን፣ አልፋና ኦሜጋ የሆነው እርሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይሁን። አሁን አንድ ሰው ይህንን ማዳን በቀራንዮን የተፈጸመውን ምልጃና እርቅ ባለማመኑ ይፈረድበታል። ባለማመኑ ብቻ አይደለም የሚፈረድበት፣ ይህንን የወንጌል ትምህርት በማዛባቱ። ይህ የድህነት ወንጌል ቀላል ዋጋ የተከፈለበት አይደለም። እንዲሁ ከሸቀጥ እንደምንገዛው ዕቃ አይደለም። እንደፈለግን ልንሸቅጠው የምንችለው ወንጌል አይደለም። ወንጌልን የሚሸቅጡ እንዳሉ መጽሐፍ ቅዱስ ይናገራል። እንደዛ የሚያደርጉ ሰዎች ፍርዳቸው ከማያምን ሰው ይልቅ የከፋ ነው። ስለዚህ አስተውሉ፣ የእግዚአብሔርን ቃል አትዳፈሩ። ስለዚህ የሚፈርደው በእግዚአብሔር ቀኝ ያለው ኢየሱስ ክርስቶስ ባለማመኑ ይፈረድበታል። ወንጌልን በማዛባቱና በመሸቀጡም ከፍርድ አያመልጥም። ሐዋርያት ሲመሰክሩ በትምህርተ ወንጌል ኢየሱስ ክርስቶስ ፈራጅ እንጂ አማላጅ ብለው እንዲሰብኩ አልታዘዙም። የታዘዙት ኢየሱስ ክርስቶስ ፈራጅ እንደሆነ እንዲያስተምሩ ነው። በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ ተመልከቱ። እንደዚህ ይላል። የሐዋርያት ሥራ ምዕራፍ 10 ቁጥር 42 በሕያውና ሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ ለሕዝብ እንመሰክርና እንሰብክና እንመሰክር ዘንድ አዘዘን ይላል። መንፈስ ቅዱስ ምን እንዲያደርጉ? በሕያዋንና በሙታን። ሕያዋን የሚባሉት ንስሐ ገብተው የዘላለም ሕይወት ያገኙ የክርስቶስ ተከታዮች። ሙታን የሚባሉት በኃጢአታቸው ንስሐ ያልገቡ አሕዛብና መናፍቃን። በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ ለሕዝብ እንሰብክ እንመሰክር ዘንድ አዘዘን። ፈራጅ እንደሆነ እንድትሰብክ እንጂ አማላጅ ብለህ እንድትሰብክ አልታዘዝክም። ኢየሱስ ክርስቶስ ከትንሣኤ በኋላ ፈራጅ እንጂ አማላጅ አይደለም።
ወንጌል ኢየሱስ ክርስቶስ የነገሥታት ንጉሥ የጌቶች ጌታ ነው ይላል። ጌታ ደግሞ ይለመናል እንጂ አይለምንም። በዚህ ቃል መሰረት በሰማይ በአባቱ ቀኝ ያለው ኢየሱስ ክርስቶስ የተቀመጠበት ዙፋን የፍርድ ዙፋን ነው። የምልጃው ዙፋን ቀራንዮን ነው። ቀራንዮን ላይ አማልዶ አስታረቀን። በቀራንዮን ላይ የፈሰሰውን ደሙን ይዞ በሰው እጅ ወዳልተሰራችው ወደ ሰማይቱ መቅደስ አንድ ጊዜ ገባ። ስለ ኃጢአታችንም ተሰዋ። ደሙን በሰማዩ መቅደስ ስለ እኛ መስዋዕቱን አቀረበ። በአባቱም ቀኝ ተቀመጠ። የሚያምኑትን ሊምር፣ ንስሐ የሚገቡትን ሊቀበል፣ ሊያድናቸው፣ በማያምኑት ላይ ሊፈርድ ክርስቶስ በዙፋኑ አለ። ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። እኛ ስንጸልይ አባቶቻችን እንዳስተማሩን በተዋህዶ ከጥንት ከሐዋርያት ጀምሮ በእንተ ማርያም መሐረነ ክርስቶስ እንላለን። በእንተ ቅዱሳን ማረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እንላለን። እዚህ ላይ ልብ በሉ፣ አስተውሉ። ሦስቱም ላይ ማረን ያልነው ኢየሱስ ክርስቶስን ነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ስለ ድንግል ማርያም ብለ ምሕረት የጠየቅነው ማንን ነው? ክርስቶስን። እመቤታችን ምንድናት? አማላች። ስለ እርሷ ስትል ይቅር በለን ይቅርታ የለመነው ክርስቶስን ነው። በእንተ ቅዱሳን ማረነ ክርስቶስ፣ ስለ ቅዱሳን ብለ ክርስቶስ ወይ ማረን። ማረን ያልነው አሁንም ክርስቶስን ነው። ስለ ቅዱሳን ብለ ይቅር በለን ያልነው። እግዚኦ መሐረነ ክርስቶስ፣ ቀጥታ ደግሞ እሱን እግዚኦ መሐረነ ክርስቶስ ማለት አቤቱ ክርስቶስ ሆይ ማረን። ይምረናል። ሊምረን የታመነ ጻድቅ እውነተኛ ፈራጅ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ይቅር ባይ ነው። ይህን ነው ኦርቶዶክስ ተዋህዶ የምታስተምረው። ይህን ነው ከሐዋርያት ተቀብላ ለሺህ ዓመታት ወንጌልን ስትሰብክ የኖረችው። አስተውሉ ወገኖች። መናፍቃን እናንተ የምታመልኩት አምላክ በውሸት የሚከብር በሐሰት ላይ የተመሰረተ የሐሰተኛው ክርስቶስ ነው። ለምን ይዋሻል? እኛ ማረን ያልነው ክርስቶስን ነው። ቅዱሳንን አማልዱን አልን እንጂ ማሩን አላልንም። የሚምር እግዚአብሔር ነው። የኃጢአት ምሕረት ከእግዚአብሔር እንጂ ከፍጡር አይገኝም። አስተውሉ። እኛ ያላልነውን ትላላችሁ ብላችሁ በድፍረት የምትናገሩት የእግዚአብሔር ቃል እንደሚፈርድ ሕሊናችሁ እንዴት አልወቀሳችሁም? ምን አይነት የድፍረት መንፈስ ነው የተቀበላችሁት? ሳንል ቤተ ክርስቲያኑ ራሱ እኮ በሩ ላይ የተጻፈው የኦርቶዶክስ ተዋህዶ ቤተ ክርስቲያን። አምላክ ሰው ሆነ፣ ሰው አምላክ ሆነ።
ስጋ መለኮት ተዋህዶ በቀራንዮን መስቀል ስለኛ ደሙን አፍሶ ሞቶ ሞታችንን ሕይወት የሰጠን በስሙ ክርስቲያን የተባልን እኛን ክርስቲያኖችን አልዳናችሁም ብላችሁ በድፍረት የምትናገሩት ይህንን ድፍረት የሞላችሁ መንፈስ ማን ነው? ይህንን በፍርድ ቀን ስለምትጠየቁበት ተዘጋጁ። የቅዱሳን ምሕረት፣ ምልጃ፣ እርቅ፣ ማዳን በጸጋ የተሰጣቸው ነው። ምን እናድርግ? ቃሉ ይላል። ይህ እኮ የእግዚአብሔር ትእዛዝ ነው። ቅዱሳን ያማልዳሉ፣ ቅዱሳን ያስታርቃሉ፣ ቅዱሳን ያድናሉ። በምን? በጸጋ። እግዚአብሔር አድኑ ብሎ ልኳቸዋል። ወንጌልን ስናስተምር እኮ ሰዎች እንዲድኑ ነው። ወንጌልን የምንሰብከው ሰዎች እንዲድኑ ነው። ስለዚህ እኛ የምንሰብከው ወንጌል ሰዎችን ያድናል። ስለዚህ እኛ ወደ ዓለም የተላክነው ምን እንድንሆን ነው? ሰዎችን እንድናድን፣ የዓለም ብርሃን እንድንሆን። ክርስቶስ የዓለም ብርሃን ነው አይደል? እናንተ የዓለም ብርሃን ናችሁ። ጨለማውን ግለጡ፣ ወንጌልን ስበኩ። በጸጋ የተሰጠን ነው። ለዚህም የይሁዳ መልእክት ላይ መጽሐፍ ቅዱሳችሁን ግለጡና ተመልከቱ። የይሁዳ መልእክት 1 ምዕራፍ ነው ያለው። ቁጥር 23 ላይ ምን ይላል? አንዳንዶችን ከእሳት ነጥቃችሁ አድኗቸው፣ አንዳንዶቹን በሥጋ የረከሰውን ልብስ እንኳን እየጠላችሁ በፍርሃት ማሯቸው። ምሕረት የሚሰጥ ማን ነው? እግዚአብሔር። በጸጋ እናንተ ማሯቸው፣ አድኗቸው ብሎ ክርስቶስ የእግዚአብሔር መንፈስ በይሁዳ አድሮ መልእክት ጽፏል። መጽሐፍ ቅዱስ ላይ ተጽፏል። እዚህ ላይ ለቅዱሳን የተሰጠ ጸጋ ሰዎችን ከሲኦል ነጥቃችሁ እንድታድኑ ስልጣን ተሰጥቷቸዋል ብለን እናምናለን። ስለዚህ ቅዱሳን በጸጋ ያማልዱናል፣ በጸጋ ያስታርቁናል፣ በጸጋ ያድኑናል፣ በጸጋ ለዓለም ብርሃን ሆነው ወንጌልን ይሰብካሉ። ይህንን የሚቃወም እሱ ዲያብሎስ ነው። ተቃወሙት። ስለዚህ ለቅዱሳን በተለይ ለወንጌል አገልግሎት የሚተጉ መምህራን፣ ካህናት ለእነሱ እጥፍ ክብር እንደሚገባቸው መጽሐፍ ቅዱስ ይናገራል። ምክንያቱም መንፈስ ቅዱስ ለተለየ አገልግሎት ሾሟቸዋልና እንድናከብራቸው፣ እጥፍ ክብር እንድናከብራቸው መጽሐፍ ቅዱስ ያዛል። 1ኛ ጢሞቴዎስ ምዕራፍ 5 ቁጥር 17 በመልካም የሚያስተዳድሩ ቀሳውስት ይልቁንም በመስበክና በማስተማር የሚደክሙ እጥፍ ክብር ይገባቸዋል። ለዚህ ነው የምናከብራቸው። እኛ ኦርቶዶክሳውያን አባቶቻችን ሲመጡ ጉልበት የምንስመው፣ መጎናጸፊያቸውን የምንስመው፣ ጎንበስ ብለን በአክብሮት መስቀላቸውን የምንሳለመው፣ አባ ይፍቱኝ፣ አባ ይባርኩኝ የምንለው እጥፍ ክብር መንፈስ ቅዱስ ስላከበራቸው እናከብራቸዋለን። ክብር ይገባቸዋል። መጽሐፍ ቅዱስ ያዛል። ከዚህ በመቀጠል ይህንን እዚህ ላይ ካየን ከዚህ በመቀጠል ቀጥታ የምንሄደው ወደ ጥቅሶቻቸው ነው። መናፍቃን ኢየሱስ ክርስቶስ አማላጅ ነው ብለው የሚጠቅሱትን ጥቅስ ከዚህ ጀምረን እየጠቀስን እንቀጥላለን። በውኑ ኢየሱስ ክርስቶስ አማላጃችን ነውን? 7ቱ የመናፍቃን ጥቅሶች ምንድን ነው የሚሉት? 1ኛ
ሮሜ 8:34 ሮሜ 8:34 እዛ ላይ ምንድነው የሚለው? መጽሐፍ ቅዱሱን የሚለውን እናነባለን አብረን አንድ ላይ። ይህንን የተጻፈው በአዲስ ኪዳን በሮሜ መልእክት ምዕራፍ 8 ቁጥር 34 ላይ ነው። እንደዚህ ይላል። ጥቅሱን ቀጥታ ላንብብላችሁ። እግዚአብሔር የመረጣቸውን ማን ይከሳቸዋል? ጥያቄ ምልክት ነው። የሚያጸድቅ እግዚአብሔር ነው። 4 ነጥብ ነው። የሚኮንንስ ማን ነው? ጥያቄ ነው። እባካችሁ ከልባችሁ ሆናችሁ አይምሯችሁን ብቻ ተጠቀሙ። ራሳችሁን ብቻ ተጠቀሙ። አባ ከሌ አሳስቶኝ ነው፣ ዲያቆን ከሌ አሳስቶኝ ነው፣ ፓስተር ከሌ አሳስቶኝ ነው፣ ወንጌላዊ ከሌ አሳስቶኝ ነው፣ እናቴ አሳስታይና አይሰራም። በእግዚአብሔር ፍርድ ቀን አንተ ራስህ አይምሮ ተሰጥቶሃል። በራስህ አይምሮ ተጠቀምና ራስህን አድን። ምክንያት ለአዳምና ሔዋንም አላዳናቸውም። ስለዚህ አስተውሉ። ደግመን አብረን እናንብበው። እግዚአብሔር የመረጣቸውን ማን ይከሳቸዋል? ጥያቄ ምልክት። የሚያጸድቅ እግዚአብሔር ነው። 4 ነጥብ። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ጥያቄ ምልክት ነው። የሚኮንን ማለት ምን ማለት ነው? ግዕዝ ነው። ኮነነ፣ ፈረደ ነው። የሚፈርደው ማን ነው ነው ጥያቄው። አስተውሉ። ሰው ለሰው በማህበራዊ ኑሮ ስንኖር አንድ ሰው ያለ ጥፋቱ ሲወቀስ ምንድነው የሚለው? ያለ ጥፋቴ ለምን ትኮንነኛለህ? እኔ እኮ ይህንን አላደረኩም ይላል አንድ ሰው ስለ ራሱ መብት ሲከራከር። ያለ ጥፋቴ ለምን ትኮንነኛለህ ማለት ያለ ጥፋቴ ለምን ትፈርድብኛለህ ማለት ነው። እዚህ ላይ የተጻፈው ቃል የሚኮንነው ማን ነው? ጥያቄው የተጠየቀው የሚፈርደው ማን ነው ነው። መልሱ ምንድነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚፈርደው ኢየሱስ ክርስቶስ ነው። የሚፈርደው የሚለውን የሚማልደው ብለው አስቀመጡት። ምን አገናኘው? የተጠየቀው ስለ አማላጅ ሳይሆን ስለ ፍርድ ነው። የሚፈርደው ማን ነው? በዮሐንስ ራእይ ላይ ተመልክተናል። በዙፋኑ ላይ ዮሐንስ ያየው በጽድቅ የሚፈርደው ብሎ። እንደገና ደግሞ በዮሐንስ ወንጌል ላይ ከፍ ብለን አይተናል። አብ በአንድስ እንኳን አይፈርድም፣ ፍርድን ሁሉ ለወልድ ሰጥቶታል ይላል። ባለማመኑ ደግሞ ይላል አሁን ተፈርዶበታል ይላል። ማን ነው የሚፈርደው? ክርስቶስ ኢየሱስ ነው። ከፍ ብለን አይተናል። እዚህ ላይም የተጠየቃችሁት የሚኮንነው ማን ነው? የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለ እኛ የሚፈርደው ኢየሱስ ክርስቶስ ነው የሚለው። አስተውሉ ምዕመናን። በኢትዮጵያ ለመጀመሪያ ጊዜ ከግዕዙ ወደ አማርኛ ተተርጉሞ የታተመው መጽሐፍ ቅዱስ የሐዲስ ኪዳን መጽሐፍ ቅዱስ ነው። ብሉይ ኪዳን አይደለም። ብሉይ ኪዳን አልታተመም። መጀመሪያ የታተመው አዲስ ኪዳን ነው። የታተመው መቼ ነው? በዚያን ጊዜ ሲታተም ገና አማርኛ ፊደል አልተቀረጸም። ታይፕ ፊደሉን በአማርኛ እንኳን አልተቀረጸም። በቁም ጽሑፍ የተጻፈው በብራና ላይ የተጻፈው የቁም ጽሑፍ እርሱ ራሱ ቀጥታ ታተመ።
በአማርኛ በቁም ጽሑፍ ተጽፎ መቼ 1938 ለመጀመሪያ ጊዜ በወረቀት የታተመው መጽሐፍ ቅዱስ በአማርኛ የት ነው የታተመው? Manufactured in the United States of America by National Bible Press Philadelphia ይላል። በፊላደልፊያ በምትባል ስቴት አሜሪካን ውስጥ በ1938 ታተመ። በፈረንጆች በአውሮፓውያን ካላንደር አቆጣጠር አስተውሉ። ሮሜ 8:34 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚፈርደው ኢየሱስ ክርስቶስ ነው ብሎ የመጀመሪያው አማርኛ ታይፕ ወረቀት መጽሐፍ ቅዱስ ታተመ። የአዲስ ኪዳን። ከዛ ይሄ የሚፈርደው የሚለውን የሚማልድ ብለው ደግሞ የጻፉት መቼ ነው? የመጀመሪያው የታተመው መጽሐፍ ቅዱሱን ገልጬ ነው እማነብላችሁ። ምን ይላል? ዩናይትድ ባይብል ሶሳይቲ 1962 the Amharic Bible United Bible Society 1962 ይላል። በ1962 በ34 ቀደም ብለን መጀመሪያ ላይ ያየነው በ38 የታተመው ይፈርዳል ይላል። በ1962 ላይ የታተመውን ደግሞ ይማልዳል ብለው ጻፉት። እዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንቱ ብራና መጽሐፍ ቅዱስ ይፈርዳል ሲል መጽሐፍ ቅዱስ ማህበር ብለው በኢትዮጵያ መጥተው ካቋቋሙ በኋላ ምዕራባውያን በዛ ማህበር ውስጥ በጣም የሚገርመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አለችበት። ሰዎች ግን በግዴለሽነት ወንጌልን ለገዛ ጥቅማቸው ሲሉ በመቀላቀል አማርኛ ተሻሽሎ የወጣ እያሉ ቃላትን ሲጨምሩ ሲቀንሱ የቃላት ትርጉም በማዛባት እጅግ ከባድ ስህተት ሲፈጽሙ እስቲል አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህ ማህበር አባል ናት። ለምን ሆነች? ለምን ራሷን አላገለለችም? ይህ አስተዳደር ችግር ነው። እንመጣበታለን በኋላ ላይ። እኔ ቤተክርስቲያንን እየወቀስኩ አይደለም። ቤተክርስቲያን በአሁኑ ሰዓት እጅግ በጣም በብዙ ፈተና በብዙ መከራ ውስጥ እያለፈች ያለች ቤተክርስቲያን አንዲት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በማወቅም ይሁን ባለማወቅ በጣም እጅግ ደግሞ የሚያሳዝነው ደግሞ በገዛ ልጆቿ ቤተክርስቲያን የምትፈተነው። ተመልከቱ። በአሁኑ ሰዓት ላይ መጽሐፍ ቅዱስ ማህበር የሚባለው የተለያየ መጽሐፍ ቅዱስ ተሻሽሎ የወጣ እያለ መጽሐፍ ቅዱስን የማዛባት አዛይቤ ተጸናውቶት አሁን ዓላማውን ሁሉ ስቶ ትልቅ ቢዝነስ ውስጥ ገብቷል። ሊወቀስ የሚገባ ማህበር ነው። እንዴት እንደተቋቋመ እመጣላችኋለሁ። ማን እንዳቋቋመው፣ ለምን ምክንያት እንደተቋቋመ። ዛሬ ላይ በኢትዮጵያ አንድ መጽሐፍ ቅዱስ እስከ 30,000 ብር እየተሸጠ ነው።
30 እና 40 ሺህ ብር ብሉ ከቨር በተክለ ሃይማኖት ጊዜ የታተመ ተብሎ በ40 በ30 ሺህ ብር ነው እየገዛው ማስመጣው። ከዛ ምንም ምርጫ ስለሌለ በአሁኑ ሰዓት መጽሐፍ ቅዱስ 80 ያዱ መጽሐፍ ቅዱስ ተብሎ በስንት ነው እየተሸጠ ያለው? አዲስ አበባ ውስጥ 2000 ብር፣ 3000 ብር፣ 5000 ብር የአንድ ሰራተኛ የወር ደመወዝ። ነገር ግን መሆን የነበረበት ቤተክርስቲያን ከምዕመናን በሚሰበሰብ ሙዳየ ምጽዋት እርዳታ አሰባስባ ከሀገር ውስጥም ሆነ ከውጪ በጎ አድራጎት ተቀብላ ለምዕመኖቿ በነፃ የማደል ግዴታ ያለባት ትልቁ ስራ መጽሐፍ ቅዱስን በነፃ ትክክለኛው መጽሐፍ ቅዱስ አትሞ ለምዕመናን ማዳረስ ነው። አቅም የለንም፣ ብር የለንም፣ ብር አልተቸገርንም። መጽሐፍ ቅዱስ ልናሳትም ነው ብር እንሰብሰብ ተብሎ ቤተ ክህነት ገቢ ማሰባሰቢያ መርሃ ግብር ቢያዘጋጅ በአንድ ቀን ውስጥ በቢሊዮን የሚቆጠር ገንዘብ መሰብሰብ ይቻላል። አስተውሉ። መጽሐፍ ቅዱስ ማህበር ለመጀመሪያ ጊዜ ኢትዮጵያ ውስጥ መቼ ተቋቋመ የሚለውን ስንመለከት በታሪክ እንደምናየው የመጽሐፍ ቅዱስ ስራው በኢትዮጵያ በይፋ የተጀመረው ቢሮውን የከፈተው ስራ ገና ሳይጀምር ቢሮውን ሀ ብሎ ፈቃድ አግኝቶ የከፈተው በ1926 ነው። የብሪታንያ እና የውጭ ሀገራት ምዕራባውያን መጽሐፍ ቅዱስ ማህበር ብለው አቋቋሙ። የኢትዮጵያ መጽሐፍ ቅዱስ ማህበር ተብሎ የተቋቋመው ደግሞ የኢትዮጵያ ተብሎ በፊት ኢንተርናሽናል እዚህ ላይ የሚለው እንደዛ ነው ሲታተም ባይብል ሶሳይቲ፣ በኋላ ላይ የኢትዮጵያ መጽሐፍ ቅዱስ ማህበር ብለው በ1966 ዓመተ ምህረት ተቋቋመ። ታዲያንን ከ1926 ዓመተ ምህረት በፊት እንዳው እናንተ ኢትዮጵያውያን ወንድሞቼ፣ አባቶቼ፣ እህቶቼ፣ ምዕመናን፣ ወጣቶች፣ ይህንን ትምህርት የምትከታተሉ የምታዳምጡ አድማጮች በጠቅላላ በታሪክ መጽሐፍ ቅዱስ ጎግል ሰርች አድርጋችሁ ማየት ትችላላችሁ። በዓለም ላይ ለመጀመሪያ ጊዜ የወረቀት መጽሐፍ ቅዱስ የታተመው መቼ ነው? በፈረንጆች 1950ዎቹ ውስጥ ነው። 50 እስከ 55 ባለው ዓመተ ምህረት ማለት ነው። በፈረንጆች 1450ዎቹ። መጽሐፉም የጉተንበርግ መጽሐፍ ቅዱስ በመባል ይታወቃል። ጉተንበርግ ይሉታል መጽሐፉን፣ የመጀመሪያ የታተመው መጽሐፍ ቅዱስ በወረቀት። በወቅቱ የታተመው መጽሐፍ ቅዱስ ደግሞ በምዕራብ አውሮፓ ብቸኛና ዋና ሃይማኖት የነበረው የካቶሊክ ቤተክርስቲያን ትውፊት አጠቃቀም መሰረት በላቲን ቋንቋ የተዘጋጀ የካቶሊክ መጽሐፍ ቅዱስ ነው በወረቀት ለመጀመሪያ ጊዜ የታተመው። በዛን ጊዜ ፕሮቴስታንት አልነበረም። ከዛ በኋላ ነው ቆይተው መጥተው ፕሮቴስታንቶች የመጡት። በዛን ጊዜ በ1450ዎቹ ሲታተም የመጀመሪያው መጽሐፍ ቅዱስ 73 መጽሐፍ ነው። ካቶሊክ በዛ ጊዜ ከ81 ቀንሳ 73ቱን ነው መቀበለው ብላ አተመች። እሷም የእጇን ስታገኝ ከሷ ደግሞ ካቶሊክ ፕሮቴስታንት ተገነጠለና አይ እኔ የምቀበለው 73ቱን አይደለም አለና 66 አለ። ነገ ደግሞ ምናልባት አዲስ ደግሞ መጥቶ አይ እኔ የምቀበለው 50ዎቹን ነው ወይም 40ዎቹን ነው ወይ 10ን ነው ወይ አንዱን ነው ወይ ሁሉንም አልቀበልም ቢል እንከተላለን ማለት ነው።
ቆም በሉና አስተውሉ። ከ1450 በፊት ከሐዋርያት ጀምሮ ለ1450 ዓመት ቤተ ክርስቲያን ትጠቀም የነበረው መጽሐፍ ቅዱስ በምን የተጻፈ ነበር? ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 42 ላይ እንደዚህ ይላል፣ ስትመጣ በጢራዳ ከአቅርጳ ዘንድ የተውኩትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ አለው። ማን? ቅዱስ ጳውሎስ ለጢሞቴዎስ። ቅዱስ ጳውሎስ መልእክቱን የጻፋቸው በብራና ላይ ነው። የብራናው መጽሐፍ ቅዱስ እንደዚህ ይላል ሲባል አሁን ያለው ወጣት አይ የብራናውን አልቀበልም። ሐዋርያት በብራና ነው ጽፎ የሰጡን። ምንድነው ማስተዋል ያቃተን? ለምንድነው በብራና ላይ የተጻፈውን እምቢ ብለን በወረቀት የታተመውን የምንቀበለው? እርሱም ደግሞ እኛ ያልዋልንበት የኑፋቄ ትምህርት በ318ቱ ሊቃውንት አስቀድሞ የተወገዙ አስተውሉ ምዕመናን። እኛ ኢትዮጵያውያን ከሐዋርያት የተቀበልነው መጽሐፍ ቅዱስን ይዘን ነው ያለነው። በኢትዮጵያ ያሉ አብያተ ክርስቲያናት ገዳማት የታነጹት የወረቀት መጽሐፍ ቅዱስ ከመታተሙ ከ1000 ዓመት በፊት በብራና መጽሐፍ ቅዱስ ወንጌል ተሰብኮ እነ ቅዱስ ላሊበላ የተገነቡት። ቅዱስ ላሊበላ ሲገነባ የቅዱስ ላሊበላ ቤተክርስቲያን ሲታነጽ በዛን ጊዜ የወረቀት መጽሐፍ ቅዱስ አልነበረም፣ ፋብሪካውም አልተሰራ። እነ ኢዛና ወንጌልን እነ ናክቶ ለአብ በቤተ ክርስቲያን በየገዳማቱ ያለውን ታሪክ በደቡብ ብትሉ በምስራቅ ብትሉ ዛሬ ላይ ጠፍቷል እንጂ በሶማሊያ ከህንድ ውቅያኖስ እስከ ቀይ ባህር ድረስ በኤርትራ የተገነቡት የጥንት አብያተ ክርስቲያናት በወረቀት መጽሐፍ ቅዱስ የታተመ ሳይሆን አባቶቻችን ሐዋርያት በብራና ጽፈው የሰጡንን አባቶቻችን በብራና ጽፈው ወንጌልን ሰብከው አብያተ ክርስቲያናትን አንጸው በክርስትና እምነት ያጸኑን አባቶቻችን በብዙ መከራ ውስጥ ያለፈች ቅድስት ሐዋርያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የተቀበለችውን ሳትከልስ ሳትጨምር ሳትበልስ። ስለዚህ ባካችሁ አስተውሉ፣ እናስተውል። ሌላው በጣም የሚገርመው ፕሮቴስታንት የያዙት መጽሐፍ ቅዱስ 66 ከውስጡ መርጣ በዛ እኔ የማምነው ይሄንን ነው ብላ ከካቶሊክ ለመጀመሪያ ጊዜ መጽሐፍ ቅዱስ ካሳተመች ከ1817 በእንግሊዝ በአውሮፓውያን አቆጣጠር ከ60 ዓመት በኋላ ከ73ቱ መጀመሪያ የታተመው መጽሐፍ ቅዱስ 73 መጽሐፍ ነው ካቶሊክ ያሳተመችው። 73ቱ መጽሐፍ ላይ መጽሐፍ ቅዱስ በወረቀት ከታተመ ከ66 ዓመት በኋላ ማርቲን ሉተር ተነሳና አልቀበልም ብሎ 66 ብሎ ተገንጥሎ ወጣ። ቤተ ክርስቲያንም ተከፋፍላ በዓለም ላይ የምናየው ይሄን ነው። ካቶሊክ መጀመሪያ 7ቱን ቀንሳ 73 አለች። ፕሮቴስታንት ደግሞ ከ73ቱ ቀንሶ 66 አለ። እኛ ደግሞ አይ 81ዱን አንቀንስም፣ ካቶሊክም ስራሽ ያውጣሽ፣ ፕሮቴስታንትም ስራችሁ ያውጣችሁ፣
እኛ ግን ከአባቶቻችን የተቀበልነውን የጥንቱን መጽሐፍ ይዘን እንቀጥላለን ብለው አምስቱ ኦሪየንታል ኦርቶዶክስ ቸርች ኢትዮጵያ፣ አርመን፣ ሶሪያ፣ ህንድ፣ ግብፅ አምስቱ ኦሪየንታል ኦርቶዶክስ ሳይጨምሩ ሳይቀንሱ የጥንቱን መጽሐፍ ተቀብለው ያሉ አብያተ ክርስቲያናት ናቸው። ከዚህ እኮ ነው እየወጣን እየሄድ ነው። ከህይወት ታንኳ እኮ ነው እየወረድን ያለ ነው። ማዕበሉ ሲበዛብን፣ ማዕበሉ ሲያናውጠን፣ ማዕበሉን መገሰጽ በጾም በጸሎት መቋቋም እንጂ ማዕበሉን ለማሸነፍ ወደ ባህር ዘለን ብንገባ ባህር ውስጥ ያለው አውሬው ይወጣችኋል። አስተውሉ። ካቶሊክና ፕሮቴስታንት መጽሐፍ ቅዱስ እየቀነሱ ሲመጡ ኦርቶዶክስ ተዋህዶ ግን ከጥንት ከሐዋርያት የተቀበለችውን የብራና መጽሐፍ ሳትጨምር ሳትቀንስ ይዛ ቆይታለች። ይህ የሚያኮራ እንጂ የሚያሳፍር አይደለም። በዚህ እውነት የሚያፍር አእምሮ የጎደለው ነው። አእምሮ የጎደለው ሰው በጎዳና ሲሄድ ዘማዊ ሴት አየችው ይላል መጽሐፍ ቅዱስ። ዘማዊቱ ሴት የሚለው የኑፋቄ ትምህርት የምታስተምረውን ኑፋቄን ዝሙት ይለዋል። በዝሙት ይመሰላል። የአሕዛብን ትምህርት ጋር የሚቀላቅሉ አመንዝራይቱ ማለት እንደዛ ከትዳሯ ውጪ የምትባልግ ሴት አመንዝራ እንደምትባለው ልክ እንደዚሁ ምሳሌ ከእናት ቤተ ክርስቲያናቸው ተገንጥለው በእንግዳ ትምህርት ተጠልፈው የሚሄዱትን ልክ እንደ አመንዝራይቱ ሴት ነው የሚታየው መጽሐፍ ቅዱስ ላይ። አስተውሉ፣ አስተውሉ። እኛ ኢትዮጵያውያን መጽሐፍ ቅዱስ ጥንት የኦሪትን የነቢያትን መጽሐፍ ብሉይ ኪዳንን ደግሞ እንደዚሁ ተቀብላ በብሉይ ኪዳን አምልኮተ እግዚአብሔር መስዋዕተ ኦሪት ስትሰዋ የነበረች ኢየሩሳሌም ድረስ እየሄዱ በብሉይ ኪዳን ክርስቶስ ከመወለዱ በፊት ፋሲካን የሚያከብሩ እግዚአብሔርን የሚያመልክ ሕዝብ ነው የኢትዮጵያ ሕዝብ። እኔ አይደለሁም የምለው፣ ወንጌል ነው። ምን ይላል ወንጌሉ? አብረን እናንብበው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ሙሉ ምዕራፉን አንብቡት እናንተ። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወስደው ምድረ በዳ ወደ ሆነው መንገድ ሂድ አለው። የእግዚአብሔር መልአክ ሐዋርያው ፊልጶስን ተነስቶም ሄደ። እነሆ ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ ነበረ። በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። በገንዘቧ ላይ የሰለጠነ ማለት በአሁኑ አጠራር ገንዘብ ሚኒስቴር ማለት ነው። ስለ ቢዝነስ፣ ስለ ንግድ ስራ የሚሰራ የሷ ተወካይ የንግስቲቱ መልእክተኛ ኢየሩሳሌም ሄዶ ሲመለስ ይላል በሰረገላው ላይ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበር። የነቢዩን የኢሳይያስን መጽሐፍ ያነብ ነበር። በብሉይ ኪዳን ነው፣ የብሉይ ኪዳን መጽሐፍ ያነብ ነበር። በራሱ ቋንቋ ተጽፎ ነበር ማለት ነው በዛ ዘመን። ይሄ ኢትዮጵያዊ በወረቀት አይደለም በብራና የተጻፈ መጽሐፍ ነው። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበር። የእግዚአብሔር መንፈስ ፊልጶስን ወደ ሰረገላው ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን ኢሳይያስ መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለው። ፊልጶስ ምን አለ? ማን አንተ አላለው። ኢትዮጵያውያን ትሁት ናቸው፣ አስተዋይ ናቸው። ያነበው የነበረው የመጽሐፉ ክፍል ይላል ፊልጶስም እርሱም የሚመራኝ ሳይኖር ይህ እንዴት ይቻላል አለው።
መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። እባክህና ይሄ መጽሐፍ ስለማን ነው የሚናገረው? እስቲና ንገረኝ አለው። ከዛስ ያነበው የነበረው የመጽሐፍ ቅዱስ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግም ጠቦቶች በሰላሾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱስ ማን ይናገራል? የሚያነበው ስለ ኢየሱስ ክርስቶስ ሕማማት፣ ስቃይ፣ ስለ ነገረ መለኮት በትንቢት የተነገረው ስለ ኢየሱስ ክርስቶስ በምድር ላይ በስግው ወራት ስለሚቀበለው መከራ ሕማማቱን ነበር እያነበበ የነበረው። የሚገርም ነው። ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህ ስለማን ይናገራል? ስለ ራሱ ነው ወይስ ስለ ሌላ ሰው አለው። ኢሳይያስ የሚናገረው ስለ ራሱ ነው ወይስ ስለ ሌላ ሰው ብሎ ጠየቀው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። መቼ? በ34 ዓመተ ምህረት ክርስቶስ ደቀ መዛሙርት በሕይወት በነበሩበት ዘመን፣ በፊልጶስ ሐዋርያው ዘመን። ከዛስ ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። በመንገድም ሲሄዱ ውሃ ደረሱ። ጃንደረባውንም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስም ጃንደረባውም ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ክርስትና ወደ ኢትዮጵያ ገባ በዚህ ጃንደረባ መንገድ። ይህንን ነው የሚነግረን መጽሐፍ ቅዱስ። አባቶቻችን የብሉይ ኪዳን መጽሐፍ ነበራቸው ማለት ነው። ምክንያቱም ኢትዮጵያዊ ጃንደረባ የኢሳይያስን መጽሐፍ ያነብ ነበረ። ሊሰግድም ወደ ኢየሩሳሌም መጥቶ ነበረ። ኢትዮጵያዊው በብሉይ ኪዳን ኢትዮጵያውያን የእስራኤልን አምላክ እግዚአብሔርን ያመልኩ ነበረ። ለዛም በየዓመቱ ኢየሩሳሌም ሄደው ይሰግዱ ነበር። በበዓለ ሃምሳም ነበሩ። በሐዋርያት ሥራ ምዕራፍ 2 ላይ አሁንም እየሄዱ ነው። ፋሲካ አሁን ሰዎች እየተመዘገቡ ነው ለመሄድ። ከጥንት የነበረ ልማድ እኮ ነው። እኛ ክርስቲያኖች ነን፣ አማኞች ነን። አባቶቻችን ትክክለኛው መጽሐፍ ቅዱስ እኛ ጋር ሰጥተውናል፣ ጽፈው አስቀምጠውልናል። ዛሬ እኮ ምዕራባውያን ፈረንጆች መጽሐፋችንን ለማንበብ እየጠየቁን ነው። የታለ እስቲ ስጡን የእናንተ ጋር ያለውን መጽሐፍ እያሉ እኮ የእኛን የግዕዙን መጽሐፍ እያጻፉ እየወሰዱ ነው። በየዩኒቨርሲቲው አለ። እናንተ ደግሞ ፈረንጆቹ ያሉበት ዩኒቨርሲቲ ሄዳችሁ የአባቶቻችሁን መጽሐፍ ትረግጣላችሁ። እነሱም እናንተን በመደነቅ ያዩዋችኋል። እነሱ ብቻ አይደሉም፣ እንደ ሰይጣንም ሳይደነቅ አይቀርም። ይህንን በሚናገሩ ሰዎች ላይ፣ ይህንን በሚናገሩ ኢትዮጵያውያን ላይ ፈረንጆች ብቻ ሳይሆን ሰይጣን ራሱ ሳይገርመው አይቀርም። ለምን? እውነት ይዘው እነዚህ ሰዎች ከዚህ የበለጠ ምን ማስረጃ ይፈልጋሉ? እንዴት ነው የሚድኑት ብሎ እሱ ራሱ ሳይገርመው አይቀርም። አስተውሉ። ኦርቶዶክስ ተዋህዶ 81 መጽሐፍ ቅዱስ በብሉይ ኪዳን 46 በአዲስ ኪዳን 35 ከሐዋርያት ተቀብላ ሳትጨምር ሳትቀንስ የኖረች ቅድስት ሀገር ናት። ይህም ብቻ አይደለም። መጽሐፍ ቅዱስ 81 ነው ብሎ የወሰንም እኮ የለም። ሐዋርያት እኮ ቆጥረው 81 ነው ብለው እኮ አልተናገሩ። መጽሐፍ ቅዱስ ላይ ሐዋርያት በጽሁፍ ያልጻፏቸው በየቤተ ክርስቲያኑ እየሄዱ ያስተማሩት በጽሁፍ የተጻፈው እኮ ይሄ የምናያቸው መጽሐፍት የምናየው በእጃችን ላይ ያለው መጽሐፍ ቅዱስ እነሱ በሌሉበት ወንጌልን ለማስተማር
በየአብያተ ክርስቲያኑ በየአገሩ የላኩት ደብዳቤ መጽሐፍ ነው። እነሱ እዛ ሲሄዱ ደግሞ ያለ ጽሑፍ በቃል ያስተማሯቸው ደግሞ ብዙ ትምህርቶች አሉ። አባቶቻችን ጥንት ጽፈው ያስቀመጧቸው ብዙ መጽሐፍቶች አሉ። እንዴት ነው ማስተዋል ያቃተን? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሐዋርያት ጀምሮ የተቀበለችው የእውነት መጽሐፍ ይሄ ነው። በሐዋርያት ሥራ ምዕራፍ 17 ከቁጥር 11 እስከ 12 ወዲያውም ወንድሞች ጳውሎስ፣ ሲላስ በሌሊት ወደ ቤርያ ሰደዷቸው። በደረሱ ጊዜ ወደ አይሁድ ምኵራብ ገቡ። እነዚህም በተሰሎንቄ የሚኖሩ ይልቅ ልበሰፊዎች ነበሩ። ነገሩ እንደዚህ ይሆን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህ ከእርሱ ብዙ ከግሪክም የከበሩ ሴቶች ወንዶችም ጥቂቶች ያይደሉ አመኑ ይላል። ምን እያረጉ? መጽሐፍትን እየመረመሩ። መርምሩ። ማንም አምጥቶ የተበረዘ መጽሐፍ አምጥቶ በነፃ ስላደላችሁ በየቸርቹ ስለበተነላችሁ ጌታ ይመስገን እያላችሁ እያነሳችሁ ዝም ብላችሁ እያነበባችሁ ወደ ሲኦል አትሂዱ። ልክ እንደ ቤርያ ሰዎች መጽሐፍትን መርምሩ። መጽሐፍ ቅዱስ መጽሐፍትን እንድንመረምር ያዘናል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 21 እስከ 23 ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም ክፉ አይነት ነገር ራቁ፣ መርምሩ፣ አስተውሉ። ሮሜ 8:34 እንዴት አድርገው ቃል ቀይረው ለብዙ ሰዎች መሰናክል እንዳደረገ ሰይጣን ተመልክታችኋል። አስተውሉና አሁንም መርምሩ ይላል መጽሐፍ ቅዱስ። መርምሩ በራሳችሁ አይምሮ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ መናፍስት ግን ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። እንግዲህ አስተውሉ። መጽሐፍ ቅዱስ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ከሰማይ በታች ሌላ የለምና። እርሱ ማን ነው? ኢየሱስ ክርስቶስ፣ የዓለም መድኃኒት። ታዲያ መዳን በኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ ምንድን ነው? አዳኝ ነው። ታዲያ ኢየሱስ ክርስቶስ አዳኝ ከሆነ ለምንድን ነው ክብሩን ዝቅ አድርገህ አስዳኝ የምትለው? አማላጅ ማለት አስዳኝ ነው። እኛ የምንለው ኢየሱስ ክርስቶስ አምላክ ነው፣ መድኃኔ ዓለም ነው። መልካም። በሮሜ 8:34 ላይ ያለውን በዛሬው ትምህርታችን ላይ ለማጨረስ ሞክረናል። እግዚአብሔር አምላክ የረዳንን እናመሰግናለን። እግዚአብሔር አምላክ እርሱ ይክበር ይመስገን። ሮሜ 8:34ን ዛሬ ተመልክተናል። ከላይ ኢየሱስ ክርስቶስ ፈራጅ እንደሆነ በመጽሐፍ ቅዱስ አይተን የተጠቀሰው ጥቅስ ደግሞ በቦታው ላይ የነበረው የሚፈርድ ግን ሰዎች የሚማልድ ብለው እንዴት አድርገው እንዳቋቋሙ እንዴት አድርገው እንደጻፉት አይተናል። እግዚአብሔር አምላክ የሰማነውን ለሕይወት ሲያድርግልን ለፍርድ አያድርግብን። ወንድሞቻችን የተሳሳቱትንም እግዚአብሔር አምላክ በቸርነቱና በምሕረቱ ይመልስልን። የሰማነውን በልቦናችን ያሳድርልን። በተቻለኝ መጠን ለማሳጠር እሞክራለሁ። ነገር ግን ሄደ 1 ሰዓት ፈጀ። ምንም ማድረግ አልችልም። በጣም ይቅርታ። በተቻላችሁ መጠን ሰዓት ወስዳችሁ መልእክቱን አድምጡ። ለሚሰሙትም ደግሞ ሼር አድርጉት። ይሄ የሕይወት መልእክት ነው። በ3 ቀን ወይ በ4 ቀን 1 ሰዓት ማዳመጥ ሌሎችን የማይረባ ሕይወት የሌላቸውን ነገር ከማድመጥ ይሻላል እና እግዚአብሔር አምላክ የሰማነውን በልቦናችን ያሳድርልን። በሚቀጥለው ትምህርታችን ሌላ ሁለተኛውን ጥቅስ አውጥተን እንመለከታለን። በሚቀጥለው እንኳን
ሮሜ 8:34 ላይ ብዙዎችን ከዛ ጋር ተያያዥነት ተመሳሳይነት ስላላቸው ብዙ የሚወስዱ አይደሉም። የሚቀጥለውን በተቻለ መጠን 6 ነው የሚቀሩት። ከቻልኩኝ 6ቱንም ካልተቻለ ግን ቢያንስ 3ቱን ጥቅሶች መልስ እናቀርባለን። በሚቀጥለው ላይ እግዚአብሔር አምላክ እንዲረዳን እግዚአብሔር ጊዜናውን እድሜውንና ጤናውን ይስጠን። የሰማነውን በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ ለዓለም ሁሉ ብርሃን የሆነ ይሁን። እግዚአብሔር የሰማነውን በልቦናችን ያሳድርን። ይቆየን። ወስብሐት ለእግዚአብሔር።